ብቻሽን መፍታታችን ይሄ ባንቺ አእምሮ አይፈታም አባቶች ናቸው የሚፈቱት ምናምን የሚባል ነገር ቁርአን ላይ አለ። መርሐባ የእህታችን መልእክት ያው ደርሷል። መልስ ትፈልጊያለሽ? በመጀመሪያ ደረጃ ቁርአንን ለማንበብ አላህ እንኳን አገራልሽ። አላህ ሂዳያውንም ደግሞ ጠቅልሎ ይስጥሽ። እስልምናን አላህ ይወፍቅሽ። ያው ምንመኝልሽ እሱ ነው። ብቸኛው መልካም ነገር ምንመኝልሽ እሱ ነው። ሲቀጥል ደግሞ ቁርአን የተወረደው ለሰውም ለጂኒውም ነው፣ ለዓለም ነው የተወረደው። ማንም ሰው የማንበብ በሱ ጥያቄ የመጠየቅ መብት አለው፣ ባለሙሉ መብት ነው። አላህም ሲናገር በቁርአን ላይ ደግሞ ሌላኛው ጥያቄሽ ውስብስብ ያለ ነገር ይሄ ሚስጥረ ቁርአን የሚባል ነገር የለም። ምንም ነገር ግልጽ ነው። ማፈረጥና ፊል ኪታብ ሚን ሸይን ይላል አላህ። በዚህ መጽሐፍ ላይ ምንም የተውነው ነገር የለም፣ ያስቀረነው ነገር የለም። በማንኛውም መንገድ የፈለግሽውን አይነት ጥያቄ መጠየቅ ትችያለሽ። ሲቀጥል ደግሞ ይሄ ባንቺ አእምሮ አይፈታም፣ ትላልቅ ሰዎች ነው የሚፈቱት ምናምን ተብሎ ይባላል ወይ እንደ ሌሎች መጽሐፎች ብለሻል። በዚህ አጋጣሚ ምንልሽ ይህንን በተመለከተ ማንኛውም ሰው እንደፈለገ ተነስቶ እንዲህ ሊሆን ይችላል ወይም እንዲህ መሆን አለበት ትርጉሙ ብሎ በራሱ ሊፈታው አይችልም። የእውቀት ባለቤቶች አሉ። የእውቀት ባለቤቶች ይሄ ቁርአን የት ነው የወረደው፣ ለምንድን ነው የወረደው፣ በምን ምክንያት ነው የወረደው ብለው ትርጉሙን ያስቀመጡ ትላልቅ ሊቃውንቶች አሉ። እነዛ በሚፈቱት መልኩ ቁርአንን ትገነዘቢያለሽ። እዛ ላይ ግን ማንኛውም ጥያቄ መጠየቅ ትችያለሽ። ያልገባሽን፣ ግራ የገባሽን፣ ያልተፈታልሽን ነገር መጠየቅ ትችያለሽ። ከዛ ውጪ ቁርአን ለማንም ሰው ፍሪ ነው፣ ነፃ ነው። ትርጉሞች አሉ በተለያዩ ቋንቋዎች ዓለማችን ላይ ባሉ ማለት ነው። ከሀገራችንም አልፎ ዓለማችን ላይ ባሉ በተለያዩ ቋንቋዎች ቁርአን ተተርጉሟል። አላህም ወለቀድ የሰርነል ቁርአን ሊዚክሪ ፈሀል ሚን ሙደኪር ይላል። ቁርአንን ለሚገሰጹ ሰዎች ገር አድርገነዋል ይላል። የሚገነዘብ ሰው ካለ፣ የሚረዳ ሰው ካለ አላህ ገር አድርጎታልና ገር ነው። ይሄን ዝለሉት፣ ይሄ መፈታት የለበትም፣ ይሄ ከአእምሮ በላይ ነው የሚባል ነገር ግን ቁርአን ላይ የለም። ግን አንቺ ቁርአንን ለመተርጎም ያው አረብኛ ማወቅ፣ የተወሰነ የእውቀት ባለቤት መሆን ይጠበቅብሻል። ከመሬት ተነስቼ ይሃ ከሆነ ጥያቄሽ ማለት ነው። ከዛ ውጪ ግን ቁርአን ለማንም ሰው ፍሪ ነው፣ ነፃ ነው ማለት ነው። አላህ ሂዳያ ይስጥሽ። ካልተመለሰ በቀጣይ ደግሞ ሌላ ያልተመለሰልሽ ነገር ግራ ያጋባሽ ነገር ካለ በሚቀጥለው ቪዲዮ ደግሞ መልስሽን አይቼ እመልስልሻለሁ። ሰላም አለይኩም። ሰላም ላንቺ ይሁን።